የጌታን መከራ ክርስቲያኖች የሚያውቁት በእናታቸው ማኅፀን ውስጥ ሳሉ ነው። የጌታን ትምህርት ተአምራት ክርስቲያኖች የሚማሩት ከሕፃንነታቸው ጀምሮ በእናታቸው ጀርባ በአባታቸው እቅፍ ወደ ቤተ መቅደስ ከመምጣታቸው ጊዜ ጀምሮ ነው። ይሄውም ወደ ቤተ እግዚአብሔር ሲመጡ ከአጸደ መቅደሱ ከቅጥረ ቤተ ክርስቲያን ሲገቡ በሩቅ መስቀሉን ያዩታል። በአባታችሁ ቤት አይሁድ በጌታ መከራ እንደተሰበሰቡት እነሱ ለመሳለቅ እናንተ ለማዘን፣ እነሱ መከራ ሊያጸኑበት እናንተ መከራውን ልትሳተፉ፣ እነሱ ሊሰቅሉት እናንተ ከመስቀል ልታወርዱት ወደዚህ ቅዱስ ስፍራ መጥታችኋል እና ምሕረቱ እዚህ ላይ ነው የሚነገረው። ይላችሁ አዎ ኃጢአተኞች ነን ብለን ክፉ ስራ ሰርተናል ብለን ርቀን እንዳንጠፋ ነው። ንስሐሰ ትሬስዮ ለዘአበሰ ከመ ዘኢአበሰ ወለኃጥእኒ ከመ ጻድቅ ወለዘማኒ ከመ ድንግል። ንስሐ ኃጢአተኛውን እንደ ጻድቅ፣ ነፍሰ ገዳዩን ዘማዩን እንደ ድንግል፣ ዘማዩን እንደ ድንግል፣ ኃጢአተኛውን እንደ ጻድቅ ታደርጋለች። ንስሐ ፈያታይ ዘየማንም በመስቀል ላይ ንስሐ ገብቶ ወዲያው ጌታው ይቅር አለው። እነሆ ሁሉ ተፈጸመ። ይሄ የመጨረሻው ቃል መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገረው የሰራልን ነው። ሁሉ ተፈጽሞልናል። በትንሣኤው ብርሃን በርቶልናል። ተርበን የነበረው ጠግበናል። ተጠምተን የነበረው ረክተናል። መከራውን፣ ስቃዩን፣ የተስፋውን ድህነት፣ የክርስቶስን መከራ የእኛን ደስታ፣ የክርስቶስ ስቃይ የእኛን ተስፋ፣ ልምላሜ ተስፋ በቅድስት ቤተ ክርስቲያን በአባታችሁ ቤት ለማየት የመጣችሁ የተሰበሰባችሁ እግዚአብሔር የቤቱ ብሩካን ያድርጋችሁ።